ሰላም ጤና ይስጥልን እንደምን አላችሁ ውድ የኢትዮጵያ ድምጽ ተከታታዮች። የኢትዮጵያ ድምጽ የጥር 17 ቀን 2018 ዓ.ም የሀገር ቤትና የባህር ማዶ ዜናዎች ከኢሳት ጀምሮ ለእናንተ ማቅረቡን ይጀምራል። ከዜናችን ጋር አብራችሁ ትሆኑ ዘንድ ጋብዘናል። በቅድሚያም ዋና ዋና ዜናዎቹን እናስቀድማለን። ከኢሳያስ ጋር መደነስ አይቻልም ሲሉ አንጋፋው ዲፕሎማት ተናገሩም። እንደዚሁ ኤርትራና አሜሪካ የማይጨበጠው ተስፋ ውስጥ እየገቡ ነው ሲሉም ተደምጠዋል። በዚሁ አጋጣሚም አምባሳደሩም ኢትዮጵያውያን መደናገር ወይም ግራ መጋባት ስሜት ውስጥ እንዳይገቡም ምክር አዘል ብጤም አስተላልፏል። አምባሳደሩም ለኢትዮጵያውያን ያስተላለፉት መልእክት ምንድን ነው? በዜናችን ይዘነዋል። እንደዚሁም ኬንያ ውስጥ የሚገኙ ኢትዮጵያውያን በከፍተኛ ስጋት ውስጥ ወድቀዋል። ኢትዮጵያውያን ከፍተኛ ስጋት ውስጥ የከተታቸው ጉዳይ ምንድን ነው? ከሀገር ቤት ከምንመለከታቸው ዜናዎቻችን መካከል ደግሞ የትምህርት ሚኒስቴር አዲስ መመሪያ አውጥቷል። መመሪያው ማንን ይመለከታል? መመሪያውስ ምን ይላል? በዜናችን እነግራችኋለን። በአሜሪካ አሸማጋኝነት ሲደረግ የነበረው ድርድር ያለ ስምምነት ተቋርጧል። ስምምነቱን ያደረጉት ሀገራት እነማን ናቸው? የምንነግራችሁም ይሆናል። አድማጮች ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። አድማጮች ከዜናችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ኢትዮጵያውያን አሜሪካ በግብፅና በኢትዮጵያ መካከል እንድትመርጥ በፍጹም መጠየቅ የለባቸውም ሲሉ አምባሳደር ቲቦር ናጌ ተናገሩ። በአሁኑ ሰዓት ዓለማችን በግብይት ላይ የተመሰረተ ዲፕሎማሲ ወይም ትራንዛክሽናል ዲፕሎማሲ ማዕበል ትገኛለች። በተለይም ያልተረጋጋው የአፍሪካ ቀንድና የቀይ ባህር ቀጠና የዚህ አዲስ የዲፕሎማሲ አካሄድ ዋነኛ መፈተኛ ሆኗል። የቀድሞ ሕጎች የማይታሰሩበት፣ አዳዲስ አጋርነቶች የሚፈጠሩበትና የቆዩ ወዳጅነቶች የሚፈተኑበት ወቅት ላይም እንገኛለን። እስራኤል ለሶማሊላንድ የሰጠችው ያልተጠበቀ እውቅና የፕሬዝዳንት ኢሳያስ አፈወርቂ ከዋሽንግተን ጋር ለመታረቅ ያሳዩት ፍላጎትና የፕሬዝዳንት ትራምፕ ወደ ካይሮ ያጋደለ አቋም የቀጠናው ጂኦፖለቲካዊ ገጽታ የቀየሩት ይገኛሉ። በዚህ ግራ በሚያጋባ ቀመር ውስጥም የኢትዮጵያ ሚና የወደፊት ዕጣ ፈንታዋስ ምንድነው የሚለው ጉዳይ ነው። እነዚህና ተያያዥ ጉዳዮችን በተመለከተ አንጋፋው ዲፕሎማትና የትራምፕ የቀድሞ የአፍሪካ አምባሳደር ቲቦር ናጊ በአፍሪካ ቀንድ ስላለው እድገት ይናገራሉ። አምባሳደር ቲቦር ናጊ ከሪፖርተር መጽሔት ጋር ያደረጉት ቆይታ እንደሚከተለው እናቀርባለን። እስራኤልና ሶማሊላንድ የካርታው ወደ እውነታነት መቀየር ያነሱት ጉዳይ ነው። ባለፈው ታህሳስ ዲሴምበር 2025 እስራኤል ለሶማሊላንድ ይፋዊ እውቅና በመስጠትም የመጀመሪያዋ የተባበሩት መንግስታት አባል ሀገር ሆናለች። ይህ እርምጃ በቀጠናው ትልቅ ድንጋጤን ፈጥሯል። አምባሳደር ናጊም ለዓመታት የሶማሊላንድን እውቅና ሲሟገቱ የቆዩ በመሆናቸው ይህንን እርምጃ እውነታን መቀበል ሲሉም ይጠሩታል። እስራኤልና ሶማሊላንድ በስተጀርባ ረጅም ድርድር ሲካሄድ ቆይቶ ነው ይህንን አስገራሚ ዜማ ይፋ ያደረጉትም። እስራኤል በቀይ ባህር ላይ ስትራቴጂካዊ ቦታ ለማግኘት ስትል፣ ሶማሊላንድ ደግሞ ለ34 ዓመታት የጠፋባትን የህግ እውቅና ለማግኘት ሲሉ ይህንን ስምምነት አድርገዋል። እንደ አምባሳደሩ ገለጻ ይህ እርምጃ ከአረብ ሊግና ከአፍሪካ ህብረት ተቃውሞ ቢገጥማቸውም ሌሎች ሀገራት አይተው ለመወሰን ዌት ኤንድ ሲ እየተጠባበቁ ነው ሲሉም ተናግረዋል። ይሁን እንጂ በ2026 ውስጥም ተጨማሪ ሀገራት ሶማሊላንድን እውቅና እንደሚሰጡም ይጠበቃል ሲሉም አምባሳደሩ ተንብየዋል። የፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን መምጣት በህዳሴ ግድብ ድርድር ላይ የራሱን ጥላ አሳርፏል የሚሉት አምባሳደሩ ትራምፕ በቅርቡ ከግብፅ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በዳፎስ ሲገናኙ ግድቡን አደገኛ ሲሉ መግለጻቸውና የአባይ ጉዳይ በአጀንዳቸው አናት ላይ እንደሚገኝ መናገራቸውም ይታወሳል። አምባሳደር ናጊ በዚህ ጉዳይ ላይ ለኢትዮጵያውያን ግልጽ የሆነ ማስጠንቀቂያ አዘል ምክር ሰጥተዋል። ኢትዮጵያውያን አሜሪካ በግብፅና በኢትዮጵያ መካከል እንድትመርጥ በፍጹም መጠየቅ የለባቸውም። ምክንያቱም በቀኑ መጨረሻ ግብፅ ለአሜሪካ የውጭ ፖሊሲ ከኢትዮጵያ ይልቅ
እጅግ አስፈላጊ ናት። ይህ ተጨባጭ ሀቅ ነው። አምባሳደሩ አክለውም አሜሪካ ታማኝ አስታራቂ ለመሆን ገለልተኛ መሆን ቢገባትም ትራምፕ ግን ከካይሮ ጋር ያላቸውን ጥብቅ ግንኙነት ቅድሚያ እንደሚሰጡ ጠቁመዋል። ይሁን እንጂ ትራምፕ በድርድር ውስጥ በግላቸው ጥልቅ ተሳትፎ እንደማያደርጉ ይልቁንም ውጤቱ ላይ ያተኮረ ወይም ትራንዛክሽናል ስምምነት እንዲመጣ ግፊት እንደሚያደርጉም ገልጸዋል። ቲቦር ናጊ ያነሱት ሌላኛው ጉዳይ ደግሞ ኤርትራና አሜሪካ የማይጨበጠው ተስፋ የሚል ሀሳብ ነው። ፕሬዝዳንት ኢሳያስ አፈወርቂ ከቅርብ ጊዜ ወዲህ ለአሜሪካ ያላቸውን አቋም እያለዘቡ ቢመስሉም አምባሳደር ናጊ ግን በሁለቱ ሀገራት መካከል የቅርብ ጥምረት ይፈጠራል ብለው አያምኑም። ከኢሳያስ ጋር መደነስ አይቻልም የሚሉት አምባሳደሩም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት የነገሯቸውን ጠቅሰዋል። ኢሳያስ በሚቀጥለው ቀን ጠዋት ተነስቶ እስኪወስን ድረስ ምን እንደሚያደርግ ማወቅ አይቻልም። በዚህ ምክንያት ትራምፕም ቢሆኑም ከኤርትራ ጋር ባላቸው ግንኙነት እንደ መጀመሪያው የስልጣን ዘመናቸው ተስፋ ሊቆርጡ እንደሚችሉም ተንብየዋል። በ2025 በወጣው የአሜሪካ የብሔራዊ ደህንነት ስትራቴጂ መሰረትም ዋሽንግተን በሌሎች ሀገራት ጉዳይ የምትገባው ጥቅሟ በቀጥታ ሲነካ ብቻ እንደሆነም ተደንግጓል። ለዚህም ነው አምባሳደር ናጊ አሜሪካ የበጎ አድራጎት ድርጅት አይደለችም የሚሉትም። እንደ አምባሳደሩ ገለጻ አዲሱ የትራምፕ አስተዳደር ትኩረትም የሚያደርገው በሚከተሉት ነጥቦች ላይ ነው ይላል። አንደኛው ደህንነት፣ እንደ አልሸባብ ያሉ ቡድኖች ስጋት ሲሆኑ፣ ኢንቨስትመንት፣ እንደ ኢትዮጵያ አየር መንገድ ያሉ ስኬታማ ተቋማት ለአሜሪካ ኩባንያዎች እድል መፍጠር ነው ይላሉ። አምባሳደር ናጊ ማጠቃለያ ሲሰጡም የአፍሪካ ቀንድ ሀገራት ከአሜሪካ ጋር ያላቸው ግንኙነት ከታላቅ ወንድምና ታናሽ ወንድም ስሜት ወጥቶም ወደ እኩል የንግድና የጥቅም አጋርነት መሸጋገር አለበትም። ኢትዮጵያም በብሪክስ በኩል የምታደርገውን የአጋርነት ብዝሃነት አሜሪካ እንደ ስጋት ሳይሆን እንደ ነባራዊ ሀቅ እንደምትመለከተውም ገልጸዋል። በኢትዮጵያ 30 በመቶ የውጭ ኮታ ያላሟሉ ታዋቂ ኢንተርናሽናል ትምህርት ቤቶች ወደ ሀገር ውስጥ ተቋም ሊቀየሩ ነው ተባለም። የትምህርት ሚኒስቴር በኢትዮጵያ ውስጥ በሚንቀሳቀሱ የዓለም አቀፍ ትምህርት ቤቶች ላይ እጅግ ጥብቅ የሆነ አዲስ መመሪያ ማውጣቱን ዛሬው የካፒታል ጋዜጣ ማስነብቦናል። ማንኛውም ትምህርት ቤት የዓለም አቀፍ ስርዓተ ትምህርትን አይቢ ብሪቲሽ አሜሪካን ለመከተል ቢያንስ 30 በመቶ የውጭ ሀገር ዜጋ ተማሪዎችን ማቀፍ ይኖርበታል። ይህንን መስፈርት የማያሟሉ ተቋማት የኢንተርናሽናል እውቅናቸው ተሰርዞም ወደ ሀገር በቀል ደረጃ ዝቅ ይላሉም ብሏል። ወደ ኢትዮጵያ ብሔራዊ ስርዓት ትምህርት እንዲመለሱም ይገደዳሉም ተብሏል። ክፍያ በውጭ ምንዛሬ ወይም ፎሬን ከረንሲ ማስከፈል አይችሉምም ተብሏል። ተጽዕኖ የሚያርፍባቸው ተቋማት እንደ ካምብሪጅ አካዳሚ ኢትዮጵያና ፍሊፐር ያሉ ግዙፍ የትምህርት ተቋማት እስከ ፈረንጆቹም የካቲት 2026 ድረስ ማስተካከያ ካላደረጉም መመሪያው ተፈጻሚ ይሆንባቸዋልም ተብሏል። በአጋማሽ ዓመት ስርዓት ትምህርትና መቀየር የልጆቻቸውን የወደፊት እድል ያበላሻል የሚሉ ቅሬታዎች እየተሰሙም ይገኛሉ። ከኬንያዋ ማንዴራ ግዛት እንዲወጡ ማስጠንቀቂያ የተሰጣቸው ኢትዮጵያውያን ለከፍተኛ ስጋት ወድቀዋል። በሰሜን ምስራቅ ኬንያ ማንዴራ ግዛት የሚኖሩ ኢትዮጵያውያን አካባቢውን በአስቸኳይ ለቀው እንዲወጡ ተገደዋል። ስማቸው እንዳይገለጽ የጠየቁ በማንዴራ ግዛት የሚኖሩ ኢትዮጵያውያን ስደተኞችም ሕይወታችን አደጋ ላይ ወድቋል ሲሉም ለቢቢሲ ገልጸዋል። ኬንያ የኢትዮጵያ ኤምባሲ በበኩልም ጉዳዩን እየተከታተለ እንደሚገኝ አሳውቋል። ኢትዮጵያዊ ስደተኛ ይውጡ ብለው ቢተውን ጥሩ ነበር፣ ግን ዝም ብለው እያሰሩ ብር ይቀበሉናል። በፖሊስ መኪና መጥተው ከታክሲ ውስጥ እያፈሱ ይወስዱናልም ብሏል። በጣም ተቸግረናል ሲሉም ተናግረዋል። ኢትዮጵያዊው የሚያግዘን ሰው አጥተናል በማለትም ያሉበትን አስከፊ ሁኔታ ገልጿል። በርካታ ኢትዮጵያውያን በማንዴራ ግዛት በተለያዩ ስራዎች ላይ ተሰማርተው እንደሚኖሩ የሚናገረው ነዋሪውም የኢትዮጵያውያን ቁጥር ከ10 ሺህ በላይ ይገመታልም ብሏል። ኢትዮጵያውያን አንፈልግም፣ ይውጡልን፣ አገራችን እየወረሱ ነው ብለው ነው የተነሱት የሚለው ስደተኛው ስለ ጉዳዩ ማብራሪያ ለመጠየቅ ቢሞክርም የሀገር ሽማግሌዎች ጠይቁ የሚል ምላሽ እንደተሰጣቸውም ተናግሯል። ከኢትዮጵያውያን መካከል የተወሰኑት ወደ ሀገር ሽማግሌዎች ሲሄዱ ደግሞ እናንተን ማየት አንፈልግም ይሉናልም ብለዋል። ሀገራችን ለቃችሁ ውጡ እንደተባሉም አክሏል። በማንዴራ ግዛት በተደረጉ ስብሰባዎች ላይ ኢትዮጵያውያን ስደተኞች በሞተር ሳይክል የማጓጓዝና የሆቴል ዘርፍ ላይ መሰማራታቸውን በመጥቀስም እኛስ ምን ሰርተን እንብላ የሚል ቅሬታ መነሳቱም ተገልጿል።
ወደ ውጭ ዜናዎቻችን አልፈናል። በአሜሪካ አሸማጋኝነት በሩሲያና ዩክሬን መካከል በአቡዳቢ ሲካሄድ የነበረው ውይይት ያለ ውጤት ተጠናቀቀ። ለድርድሩ መክሸፍ ሩሲያና ዩክሬን እያደረጉ ያለውን ጦርነት በማስቀጠላቸው ነውም ተብሏል። ሩሲያ በካርኪቭ ግዛት ከባድ ጥቃት ማድረሷን ተከትሎ ዩክሬን የአጸፋ እርምጃ በመውሰዷ ጦርነቱ መባባሱ እንደ ምክንያት ተጠቅሷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሶቪየት ድርድር ገንቢ ነበር ሲሉም ገልጾም ሩሲያ ግን ማጥቃቷን ቀጥላለች ሲሉም ተደምጧል። ድርድሩ ጦርነቱን መጨረስ በሚቻልበትና የጸጥታ ዋስትና ለዩክሬን እንዲሰጥ ለማድረግ ያለመም ነበረ። ድርድሩ ለሌላ ጊዜ እንደተራዘመ ቢገለጽም ሩሲያና ዩክሬን የማይግባቡባቸው ጉዳዮች እንደነበሩም ፖለቲከኞች ተናግረዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለጥር 17 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የውጭ ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።